የማይመስልን ነገር ለሚስትህ አትንገር አለ ያገሬ ሰው። ሲጀመር ከመጀመሪያው ራሱ ልክ እንዳልሆነ እናውቃለን። ሲቀጥል ደግሞ ደም የሚሉት ደሙ በጎን ነው እንዴ? ከታፏ ነው እንዴ የሚመጣው? በዚህኛው አልነበር እንዴ? ዝም ብላ ጠብ ያለ ነገር እኮ ነው። እውነት ውሸታቸው ነው ሲጀምሩ። ቪምቶ ወይ ደግሞ የሆነ ነገር ቀብተውት ነው እና የድራማው መጨረሻ ነው ማለት ነው። እና እኔ ሲመስለኝ ከመጀመሪያውም ለፕራንክ እሷን ለመፈተን ያስበው ነገር ሊሆን ይችላል። አላሁ አለም። ግን በዚህ ልክ መሆን አልነበረበትም። ውሸት ነው ሲጀመር። ምክንያቱም ይሄም ወዲህ እኮ ተበልቶበት አልቋል። ብዙ ሰዎች አረገዝን እያሉ ሄሉ ራሱ ስንት ቀን አረገዝኩ ብላ ያብን ሸውዳው ታውቃለች። እና የብዙ ሴቶች ውሸት ነው ይሄ። እርጉዝና ሄርሜላን ታስታውሱ ከሆነ ሩታ ሁለተኛ አረገዝኩ ብላ ስንቶች አረገዝኩኝ ውጭ ላህር ነው የማይባል ነገር የለምና የተበላበት ሞድ ስለሆነ እኛ ሁሌም እናቅተናል ማለት ነው። አንድም ተመልካች አላመነም ነበር። ስለዚህ ውሸት ነው ማለት ነው። እና ያም ደግሞ ሁሉንም ሰው ስሊያቸውን በማነቅ ነው በቃ የተመት አይ በጣም ነው የሚገርመው። እና ለማንኛውም ዝሮ ካሁን በኋላ እኛ ሰላማቸውን ነው የምንፈልገው። አርፎ ካሁን በኋላ ራሱ ህይወቱን መምራት አለበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። መቼም እነዚህ ዩቱበሮች እኛ ህይወትን ሳንኖረው በእነሱ ህይወተኛ እየተማርን ያለ ነው እና በህይወታችን እየተማርን ያለ ነው ምንድን ነው በቃ ደስታ ምንም ያክል አትቆይም። ትንሽ ናት። በቃ ከብዙ ደስታ ትንሽ፣ ከብዙ መከፋት ትንሽ ደስታ ናት ያለችው በዚህ ምድር ላይ። እና እንግዲህ ከዚህም አንጻር እያየነው ነው። እንግዲህ አመት በሚሰሩ ሰዎች ውስጥ እንደው 4 ወር 3 ወር ራሱ ተጠቃላ አትሆንም ደስታ የሚያሳልፏት ቪዲዮ ማለት ነው። እና ሁሌ የምንቋቆር በቃ ምናምን ነገር ግን ይሄ ነገር በውሸት እየተጀመረ እስከ መጨረሻው እየሆነ በትንሽ የጀመሩት በቀልድ የጀመሩት ነገር ወደ ትልቅ ደረጃ እየደረሰ እስከ መለያየት ደረጃ የሚደርሱበት አላቸው። እና አንዳንድ ጊዜ ምን ይባላል ኸይር ተመኝ ኸይር እንድታገኝ ይባላል። እና ሁሌም ጥሩ ነገር ስንመኝ ጥሩ ነገር እናገኛል። ግን ደግሞ እንደነገርኳችሁ ለቀልድ ብለን የጀመርነው ነገር አንዳንድ ጊዜ በስልክ ራሱ ስናወራ ታስታውሳ ከሆነ የሆነ ሰዎችን ለመቀለድ ብለን እኮ ነው እኛ ያሰብነው። ወይ ከመምጣታችን በፊት ዛሬ ይህን ነገር ብዬ አስቀዋለሁ የሆነ ነገር አስቃታለሁ ብላችሁ ትመጡና ያን ነገር እናንተ በቀልድ ነው የጀመራችሁት። ግን ከነሱ ሲደርስ በቃ በዛም በዚህ የሚጣመምና ነገሩ እናንተ ያልጠበቃችሁትን ከልባችሁ ያላሰባችሁትን ነገር ሆኖ ተገለባብጦ ወላሂ ትንሹ ነገር ከላይ በቃ የማታስቡት ነገር ከዛ እናንተ ያላሰባችሁት ነገር ስለሚሆን እነሱ የሚነገሯችሁና የሚሰርቧችሁ እናንተም ደግሞ ትናደድ ያላችሁ። አንደኛ እናንተ እነሱን ለማሳቅ ብላችሁ ነበር ያንን ሀሳብ ያሰባችሁት። ሁለተኛ ደግሞ እናንተ የሌላችሁበትን ነገር ውስጥ እነዚያ ሰዎች ከተዋችሁ ስታገኙ በጣም ትናደድ ያላችሁ። እና እንግዲህ አስቡት፣ ሰው በቀልድ ብሎ ሰው እነሱን ለማሳቅ ብሎ ያስበው ሀሳብ እንደዚህ አይነት ችግር ውስጥ ይከተናል። እና እኛ የምናስበውና ሰው የሚያስበው አንድ አይደለም። እንዲሁም ደግሞ ቀልድ ብለን የጀመርነው ነገር ቁም ነገር ሰው እንደማይወስድብን ምንም ዋስትና የለንም። እና አንዳንድ ጊዜ ቀልድ መብዛት የለበትም፣ ፕራንክ መብዛት የለበትም። የማይሆኑ ነገሮች፣ የሚያስጠሉ ነገሮች ከማድረጋችን በፊት ወደፊት ምን ይመጣል፣ ምላሹ ምን ይሆናል ብላችሁ ማሰብ አለባችሁ። ምክንያቱም ምላሹ ነው የሚያስጠላው፣ እናንተ ያደረጋችሁን ነገር ሳይሆን ከዛ ሰው የሚመለስላችሁ ምላሽ እንዴት ነው። ምላሹንስ በሚመለስልና ነገርኛ ምን ያክል እንታገሳል፣ ምን ያክልስ ጥሩ ነገር ይሰማናል። በቃ እና ለብዙዎቻችን አሁን የምንናገረውን ነገር የሚመለስልን መልስ በቃ አስከፊ ከሆነ ማንችለው እኛ ከነሱ በልጠን የምንገኝበት አጋጣሚ ይኖራል። እኛ አላሰብነውም፣ ግን እንደነገርኳችሁ ነገሮች በሰው እይታ ልክ በኛ ልክ ስለማይሆኑ እንዲሁም ደግሞ ቀልድ ብሎ የተጀመሩ ነገሮች ቁም ነገር ላይ ጸብ ላይ ስለሚደርሱ ጥሩ አይደለም ልላችሁ ፈልጋለሁ። እንደነገርኳችሁ ያ ባሁን ይችል ለመፈተን ብሎ ከሆነ ያደረገው በዛ ልክ እያደረገች መጀመሪያ ልጅ ተረገዘ ሲባል ችግር የለውም ልጅ እንቀበላል ምንም አይደል ነበር ያለችው። ግን ደግሞ እየመጣ ከንፈር ሲማጣት እንግዲህ አይታችኋል የተፈጠረውን ነገር አይደል። እንደዛውም ብላ ግን እምቢ አላለችውም፣ ያው አስተካክል ነው ያለችው። እና ግን በዚህ ቅጽበት አሁን እሷ የሆነ ነገር ብትል እሱ ሊጠላት ነው ማለት ነው። አስበው እንግዲህ የሰው ልጅ እናንተ እንደምጠብቁ ምላሽ ላይ ሰጠን ይችላል። እንደገና ደግሞ እነዚያ ሰዎች መሸከም የማይችሉትን ፈተና እየፈተና እነዚያ ሰዎች መልሳቸው ጥሩ ባይሆን ማዘን መከፋት የለብንም አይደለ። እና አንዳንድ ጊዜ ምን አለ መሰላችሁ አሁን ብዙዎቻችን ትዳር ውስጥ ገብተን ባሎቻችንን እንፈትናል፣ ሚስቶቻቸውን ይፈትናሉ። እና ፈተና ምንድን ነው ጸሎት ሲደረግ እንኳ ወደ ፈተና አታግባኝ ተብሎ ነው የሚጸለየው ይባላል። እና
ስለዚህ ምን ማለት ነው እንደዚህ ሰውን እየፈተን በሌለበት ማለት ነው። በዚሁ አጋጣሚ ልንገራችሁ፣ ትናንት የሆነ ቪዲዮ እያየሁ አልኳቸው። እሷ በጣም ይወዳታል፣ ያከብራታል። ቤት፣ መኪና፣ በቃ ብዙ ነገሮችን አሟልቶላታል፣ ይወዳታል፣ ተጋብተዋል። ከዛ ምን አለ መሰለህ ጓደኛዋ ከውጭ ትመጣለች። ከውጭ ስመጣ ባሌን ፈተኝልኝ ትላታለች። እንዲህ ምን ብዬ ነው የምፈትነው? ባይወድሽ ይህን ሁሉ ነገር ላንቺ መስዋዕት ይከፍላል። እስቲ አሁን እንደው በህይወቴ ሳያደርግልኝ ቀረ ያልሽው ነገር አለ አለቻት። ምንም የለ አለቻት። ይህን ሁሉም ያደረገው እኔን ስለሚወደኝ እንደው አውቃለሁ አለ። እና ታዲያ ምን ፈልገሽ ነው ትላታለች። አይ እንደው አንቺን የመሰለች ሴት አይቶ ደግሞ አንቺን አልፈልግም ብሎ ካሰበ ከዛ በቃ የእውነት ይወደኛል ብዬ እንዲያረጋግጥ ነው ትላታለች። ኧረ ተይ ብትላት እንዴ ከዛ ያነው ወንድ ሄደ ይችላል እንደ ማንኛውም ሰው ተዋወቀችው። ቁጥር ተቀያየሩ። ሲደዋወሉ ስምጥ አድርጋ ያንን ሰው ከላስ እሷ እንደገና ወደው አረፈያች። ፈታኝ የተባለው እሱም ወደዳት፣ እሷም ወደደችው። ከዛ ጓደኛዋን አገባ ማለት ነው። አግብቶ የሙሽራ ልብስ ለብሰው ሲመጡ ሳለበት ወደቀ። እና እንደዚህ አይነት ጨዋታ የምትጫወቱ ሰው ይረፉ። ገባችሁ? ፈትናለሁ ብላ እንግዲህ እሷ ተፈትና ቆጫ ላይ ከዛ ይችኛይቱም ደግሞ የሞቀ ትዳሯን ዝም ብላ እንዲያኖር የሰው ልጅ በቃ በዚህ አንግል ግዴታ በቃ የሆነ እኛ ሆን ብለን የምናደርገው ነገር አንዳንድ ጊዜ መጥፎ ነገሮች ሊመጡብን ይችላሉ። እና የሰው ልጅ ሲወደን ካከበረን በቃ ጥሩ ነገር ሲሆንልን ያነ ሰው ሲወደን ነው እንደዛ የሚያደርገው። ዝም ብለን ሳይደርስብን እኛ ችግር ውስጥ የሰው ልጅ አስገብተን እንደገና ያንን ሰው ማጣት፣ ያንን ሰው ማበላሸት፣ ያንን ሰው ችግር ውስጥ መክተት የለብንም። እና ትዳር ውስጥ ሆናችሁ ሰው ልጅ መፈተን አስፈላጊ አይደለም። ሰው አይደላቸው እንደ እኔም ቢሆን አሁን የሆነ ነገር ሰው ለጨዋታ ብዬ እኮ የሆነ ነገር ልመልስ እችላለሁ። ግን በዛ ልክ እሱ ሆኖ ባገኘውና የሱ ጓደኛ ቢሆን አስቡ የሚመጣውን ነገር ውስጤን የማውቀው እኔ ነኝ። ግን ደግሞ ለጨዋታ ብላችሁ የሆነ ነገር ልታረጉ ብትችሉ ወይ የሆነ ነገር ቢከሰት ሳይፈልግ ትዳራችሁ ሻከረ ማለት ነው። እናንተ ጥሩ እየኖራችሁ ግን ልፈትን ብሎ ፈትኖ የማይመስል ነገር በቃ ያንም ሰው እንደዚህ ያለችው እንጂ አልሆነም። ግን ቢሆንም ጥሩ አይደለም። እና ትዳር ውስጥ ገብታችሁ መፈተን፣ ስልካችሁን ለጓደኛ እየሰጣችሁ ፈትሽ እንጂ ባሌን ምናምን ይሄ አስፈላጊ አይደለም። በስበቡ ላሽ አድርጋ ይዛ ነው የምከደው እሷ። እሱ እናንተ ያችን ሴት እንኳን ባይወዳትም አንቺ እንደፈተንሽው ሲያውቅ እንደውም ካላስ ብሎ ሊያናድሽ እሷን ያገባብሻል። አሁን ምን ትመልሻለች በዛ ሰዓት? እና የባላችሁን ቁጥር ለሰው እየሰጣችሁ ማስፈተን እንደዚህ አይነት ነገር ጥሩ አይደለም። በቃ ሰው ልጅ ሰው ስለሆነ ፈተና ላናልፍ እንችላለን። ገባችሁ? ፈተናውን ደግሞ ስላለፈ ያን ሰው ልክ ነው ማለት አይደለም። ዛሬ ፈተናውን ቢያልፍ ነገ ደግሞ ሌላ ቦታ በራሱ መንገድ የሚሳሳተው ነገር ስለሚኖር የሰው ልጅ ስለፈተነም ጥሩ ነው ማለት አይቻልም። ስላላለፈም ደግሞ ሁሌ ስህተት ይሰራል ማለት አይደለም። እና የሰው ልጅ ስህተት አለበት እንደዚህ አይነት ውስጥ አትግቡ ለማለት ፈልጌያለሁ። ለማንኛውም እንግዲህ ሄዱና ያው አይለያዩም ብዬ አስባለሁ። እናንተስ ምን ትላላችሁ? ከአሁን በኋላ ይስተካከላል ብዬ የማስበው እና ልጅቷ ዝም ብላ ነው ባካችሁ። እኔ ግን ከሁላቸውም አፍ ላይ የውሸት እንደሆነ ነው የተረዳሁት እላችኋለሁ።